በጌታ ኢየሱስ ክርስቶስን ሰላም እላችኋለሁ። ደህና ናችሁ? ሁሉ ሰላም ነው? ሁሉ ደህና ነው? ሁሉ መልካም ነው? ለምንድን ነው እንደዚህ የምንለው? ጌታ ስላለን ነው። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ አሸንፌአለሁ እናንተም ታሸንፋላችሁ ቃል በሁሉ ግን እግዚአብሔር ይመስገን መልካም ነው፣ ደህና ነው የሚያስብል ነው ክርስትና። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ደግሞ በዚህ ይናገራል። በእግዚአብሔር ቃል፣ በሚመክረው ቃል፣ በሚያጽናናው ቃል፣ ውስጣችን በሚያሞቀው ቃል እግዚአብሔር ይመክረናል፣ ይናገረናል። ስሙ ይባረክ። ሰሞኑ የሆነ ሰው አንድ ነገር ተናገረኝና ያ ነገር ደስ አለኝ። ምን አለ ያ ሰው? ጴንጤዎች ወይም ክርስቲያኖች ቸርች ሰዎች ያላመኑ ሰዎች እንዲመጡ የሚያደርጉት እዛ ሲሄዱ የሚሰጡት የሆነ መድኃኒት አለ፣ እዛ ያስቀሯቸዋል እንዳይሄዱ ብሎ ያሳዋቸው ነበር። እዛ ሲሄዱ የሆነ የሚሰጡት መድኃኒት አለ፣ እዛ ያስቀራቸዋል የተባለበት አለ። እውነትም ኢየሱስ የዓለም መድኃኒት ነው። እኛንና እናንተን በእሱ ስራ አስቀመጠን፣ በእሱ ቦታ አስቀረን። እሱ መድኃኒት የሆነው ጌታ የዓለም መድኃኒት፣ የነፍስ መድኃኒት፣ የውስጥ መድኃኒት፣ የሕይወት መድኃኒት የሆነው ጌታ በእሱ እውነት ነው። በስደት ነው እንደዛ አይነት ሰዎች ወደ ጌታ የመጡ ሰዎች እንዳይሄዱ እንደዛ ወደ ሙሉ ወንጌል ወደዛ እንዳይሄዱ የሚባል ነገር አለ፣ የሚሰጡት ነገር አለ። እንኳንም ተሰጠኝ እንኳንም አገኘው ያን መድኃኒት ብሎ ያሰው መሰከራለኝ። በክርስቶስ ዲኖ ቀራ፣ በእግዚአብሔር ቤት ላይ ቀራ። የእግዚአብሔር ስም ብሩክ ይሁን። ኢየሱስ መድኃኒት ነው፣ ለሁሉ መድኃኒት ነው፣ ለሁሉ ፈውስ ነው። ኢየሱስ ጌታ ነው። ስለዚህ በሱ ሆነን እግዚአብሔር ደስ እያለን እግዚአብሔርን ቃል እንሰማለን። የእግዚአብሔርን ቃል ሁላችንም ቆመን ቃል አንብበን በአንድ ብንቀመጥ ደስ ይለኛል። ለእግዚአብሔር ቃል ክብር ሰጥተን ዘጸአት የስክሪን ላይ የሚያስቀምጡ ወንድሞችም ነግሬያቸዋለሁ። በቃ ጥቅሱ ይዘጋል። ዘጸአት 33 ዘጸአት 33 ከ17 ጀምሮ አንዱን አነባለሁ ለመነሻ እንዲሆን። ከዛ በኋላ ጸልያን እንቀመጣለን ማለት ነው። የእግዚአብሔር መንፈስ በመካከላችን አለ፣ በኃይል አለ፣ የሚሰራ መንፈስ ቅዱስ አለ። ጌታ ይባረክ። እንደዚህ ይላል። እግዚአብሔርም ሙሴን በፊቴ ሞገስ ካገኘ በስምም አወቁ፣ በስምም ስላወቀ ይህን ያልከውን ነገር አደርጋለሁ አለው። እርሱም እባክህ ክብሬን አሳየኝ አለ። እግዚአብሔርም እኔ መልካምነቱን ሁሉ በፊት አሳልፋለሁ፣ የእግዚአብሔርን ስም በፊት አውጃለሁ፣ ይቅር የሚለውንም ይቅር እላለሁ፣ የሚምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊትህን ማየት አይቻልም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በዓለቱም ላይ ትቆማለህ። ክብሬንም ባለፈ ጊዜ በሰንጣቃው ላይ አኖራለሁ፣ እስከ አልፍም ድረስ እጄን በላይህ አደርጋለሁ፣ እጄንም ፈቀቅ አደርጋለሁ። ጀርባዬን ታያለህ፣ ፊቴን ግን አታይም አለ። እንጸልይ። አምላካችንና አባታችን ሆይ እናመሰግንሃለን፣ እናመሰግንሃለን ስለ ብዙ ምሕረትህ፣ ስለ ብዙ ቸርነትህ፣ ስለ መልካምነትህ እግዚአብሔር፣ ስለ ኃያልነትህ፣ ስለ ገዥነትህ። አንተ የምድር ሁሉ ገዢ ነህ እግዚአብሔር፣ የዓለማት ሁሉ መሪ ንጉሥ ነህና ታላቅ አምላክ ነህ። ልጆች ደግሞ በዚህ ተሰብስበን ስምን እየጠራን በስምህ እየተባረክን አለን። በኢየሱስ ስም ስም ይባረክ። አሜን። ስም ይባረክ። ከፍ ባለው ድምፅ ከኔ ጋር አሜን። ስሙ ይባረክ። ስሙ ከስሞች ሁሉ በላይ የሆነ ስም ነው። አጋንንቶች የሚንቀጠቀጡለት ስም ነው። የነገሥታት ንጉሥ ኢየሱስ በመካከላችን አለ። የክፉን ኃይልና ጉልበት የሚያደርግ ኃይል አለ። ኢየሱስ ለዘላለም ያድናል። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። ከውስጣችን የሆነ ምስጋና ከውስጥ የሆነ ምስጋና ለአንተ ይሁን።
ብዙ አሻግረናል፣ ብዙ ድል አይተናል፣ ብዙ ሰላም አይተናል። በአንተ ተጠብቀናል። እንደ ጠላት ሐሳብ አልሆነብንም። ጌታ እግዚአብሔር ቆመናል፣ በአንተ አለን። ስም ይባረክ፣ ከፍ በል። በዚህ ሰዓትና በዚህ ጊዜ ሊዋጉ የወጡ በአንድም በሌላም የሚሰሩ ክፉ ሰራተኞች በኢየሱስ ክርስቶስም ስልጣን ታሰሩ ይሁኑ። ሕዝብን የሚያደክሙ አዚም የሚለቁ ድንዛዜ የሚለቁ ስንፍና የሚለቁ እዚህ አካል ብቻ ተቀምጦ እንዲቀር የሚያደርጉ መንፈስን እንዳያዳምጡ መንፈስን ሴንስ እንዳያደርጉ የሚከላከሉ የሚዋጉ ጭፍሮች በኢየሱስም የተገለበጡ ይሁኑ። በኢየሱስም የተገለበጡ ይሁኑ። ከዙሪያችን ከአካባቢያችን ከመንደራችን ከአምልኮ ስፍራዎቻችን ከዚህ ሰፈር መንደር ሁሉ በኢየሱስም ይገልበጡ። በጌታ በኢየሱስም ይገልበጡ። ጭፍሮች ይገልበጡ። አለቆች ይገልበጡ። ክፉ ሰራተኞች ይገልበጡ። ጨለማ አለቃ ስልጣና ጆላቶ ባራ ሶዳ ጁላ ዳጋላ ባራዲያ ሰንዶ ሙራ ባጋላ ጃላ ጋላ ለራቦራ ቦስኮቶ ጆላ ዲያ ሊገዳ ሶዶ ጆላ በኢየሱስም ይገልበጡ። አሜን። ይገልበጡ። አሜን። ይገልበጡ። ኢየሱስ ጌታ ነው። አዎ የሚመታ ለባንተ ሰፈር የሚመታ ለማኛ ሰፈር የሚመታ ለአካባቢያችን የጨለማ ዓለም ገዢ የሆነ የሚርመሰመስ የሚዞር የሚሽከረከር ይመታል። የእግዚአብሔር ሕዝብ ላይ የእግዚአብሔር ኃይል ያልፋል። ሃሌሉያ። ጌታው ክብር ላንተ ይሁን። አዎ የሚቀጥል ክብር አለ። የሚቀጥል ክብር አለ ነው አልኳችሁ። የሚጨምር ክብር አለ። የሚቀጥል ኃይል አለ። የእግዚአብሔር ፕሬዘንስ አለ። የሚያነሳሳ አለ። የሚያነሳሳ አለ። ያንን ነገር ታያላችሁ። ክፉዎችን የሚመታ የጨለማን ኃይል የሚመታ ኃይል አለ። ኃይል አለ። ኃይል አለ። በዚህ ኃይል አለ። በዚህ ኃይል አለ። በዚህ የጌታ ኃይል አለ። የጌታ ኃይል አለ። የሚፈታ ኃይል አለ። የሚፈውስ ኃይል አለ። የሚያጸናና ኃይል አለ። ቀና የሚያደርግ ኃይል አለ። የእውነት ኃይል የሚቀዳ ኃይል አለ። በዚህ አካባቢ የተሰበሰቡትን ምዋርተኞችን የሚያሳምን ኃይል በዚህ አለ። ሃሌሉያ። አይሎ ቦሶዶ እግዚአብሔር ጀምር ያለው ነው ማለት የሆነ እግዚአብሔር የጀመረው ነው። እግዚአብሔር የጀመረው በዚህ እግዚአብሔር የጀመረው ፕሬዘንስ አለ። የጀመረው ኃይል አለ። የሚለቀው ኃይል አለ። የመንፈሱ ባጀት አለ። ስለዚህ ደስ በላቸው። የሚጎበኝበት ዓመት ነው። የሚለቅበት ዓመት ነው። የእግዚአብሔር ክብር እናያለን። የእግዚአብሔር ክብር እናያለን። የተጻፈልን እናያለን። የተጻፈልን ይሆናል። ሃሌሉያ። ኢየሱስ ጌታ ነው። ስራ ከደለ መንፈስሞ አጠገባችሁ ለመንፈስ አለ። ዙሪያው አትዩት። ህልውናውን ይዩት። ከላይ የሚመጣውን ኃይል ይዩት። የሚነካው እጅ ይዩት። ሃሌሉያ። መንፈስ ቅዱስን አዳምጡት። መንፈስ ቅዱስ አለ። የእግዚአብሔር ኃይል አለ። እንዴት እንደሚያደርገን አናውቅም። እንዴት እንደሚሰራ አናውቅም። እሱ ብቻ ይክበር። እሱ ብቻ ይታይ። እሱ ብቻ ይንቀሳቀስ። እሱ ብቻ መንፈሱ ብቻ ክብሩ ብቻ ህልውና ብቻ ንግግሩ ብቻ እጁ ብቻ የሚንቀሳቀሰው ብቻ። አዎ የምታወቀው አለ ነው የሚወጣል። ሻላቦ ቦሶቶች እናመሰግናለን። አባታባ የሚወጣል። አሜን። ኢየሱስ ጌታ ነው። አሜን። አትያዙ። አትያዝ መንፈስ አትያዝ። የእግዚአብሔር ኃይል መጥቶ እዚህ ጋር የሚያሳዩ ኃይል አለ። ሃሌሉያ። የሚያሳዩ ኃይል አለ። ኃይል አለ። ኃይል አለ። ኃይል አለ። የሚያልፉ ኃይል አለ። ኃይል አለ። ኃይል አለ። አዲስ ትውልድን የሚወርስ ትውልድን የሚገዛ ትውልድን የሚቆጣጠር የሚያነሳሳ ለወንጌል የሚያጫክል ወደ እግዚአብሔር ቤት የሚያራውጥ ወደ እግዚአብሔር ቤት የሚያስገሰግስ ከእግዚአብሔር ጋር እንዲጨክኑ የሚያደርግ ከእግዚአብሔር ጋር እንዲወግኑ የሚያደርግ ኃይል አለ። ኃይል አለ። ኃይል አለ። ዋራቶ ሶዶ የነቢያት መንፈስ፣ የሐዋርያት መንፈስ፣ የሚያስነሳ መንፈስ፣ የሚያስጨክን መንፈስ፣ ቆራጥነት የሚሰጥ መንፈስ፣ እንደ ዲቦራን የሚቀሰቅስ መንፈስ፣ አንቺ ዲቦራ የሚያስብል መንፈስ፣ አንቺ ኤልያስ የሚያስብል መንፈስ። ለምን እዚህ ተይታል? ምን ታደርጋለህ? በዚህ ትላስና ውጣ ተጓዝ። 40 ቀን 40 ሌሊት ወደዛ እንደተጓዘ የምትጓዙበት መንፈስ እንድትጓዙ የሚረዳ መንፈስ አለ። ሃሌሉያ። ሃሌሉያ። አይኖቻችሁን ግለጡ። ወደ እኔ ሂዱ። አዎ ወደ እኔ ሂዱ። ከዚህ የሚታይ ክብር አለ። እኔ ላይ ምንም የለም፣ ግን ከላይ የሚመጣ ከሁሉ በላይ ከላይ ከአዳም ከአባታችን ዘንድ የሚመጣ ታሪካችንን ለወጣ ነው። ስማችን የቀየራ ነው። አድራሻችን የቀየራ ነው። ልጆቹ ያደረጋ ነው። ከላይ የሚመጣ ከሁሉ በላይ ነው። እስኪ በሉ ከላይ የሚመጣ
ይሆን። አሜን። ኢየሱስ ጌታ ነው። ያ መጆሩ ላይ ሳምንት እዚህ ጋር ቁጭ ብዬ ያ እያለ በቃ ፓስተር ሲጸልይ የሆነ የጀመረው ኃይል አለ ያለ ይህን ጸልይ በዚህ ሲሆን ውስጥ በቃ ዘይቱ ራሱ ይሸተተ ነበር። የሆነ ኃይል አልፎብኛል። ማንም አሜን አሜን ነው። አሜን። ኢየሱስ ጌታ ነው። በቃ ኢየሱስ ጌታ ነው። የሚያልፈው ኃይል ዘንዶ ይህ አካባቢ ተወርሶ ክብር ሞልቶ አይዛቦች ወደዚህ መሮጥ መገስገስ ማባረክ ወንጌል ወደዚህ መሄድ የእግዚአብሔር ሰዎች መስፋት የእግዚአብሔር ሰዎች ማባረክ እናቴ ነው። ሃሌሉያ ኢየሱስ ያድናል። አሜን። በዚህ መንፈስ ይቀጥላል። እግዚአብሔር ይባረክ። በዚህ መጽሐፍ ላይ እንዳየነው የእግዚአብሔር ቃል ዘጸአት ላይ መነሻ ያረኩበት ነው። ውስጤ ላይ ተቀመጠ። ብዙ ሲገለብጥ ይህንን ቅዱሱን መንፈስ ወደና ወደ ሲገለባብጥ እግዚአብሔር ውስጥ ያስቀመጠው ቃል ይሄ ነውና ይሄንን ቃል መነሻ አድርገን በጊዜ ያቆማለሁ ብዬ አስባለሁ። እግዚአብሔርም ሙሴን በፊት ሞገስ ስላገኘኝ በስሜም ስላወቀው ይህን ያልከውን ነገር አደርጋለሁ አለው። እርሱም እባክህ ክብሬን አሳየኝ አለ። ይሄ እዚህ ላይ ነው። እግዚአብሔር ምን አለው? በቃ ሙሴ ጥማቱ ክብር ነው። የእግዚአብሔር ክብር የሚለው ስለ እግዚአብሔር ክብር ነው። የእግዚአብሔር ክብር ጥማቱ ናፍቆት የእግዚአብሔር ክብር ነው። ሙሴ ክብር ላይ የማትሉ መቼም ተሰብኳል። ሙሴ የእግዚአብሔር ክብር አይተዋል፣ በሚገባ አይተዋል። ግን ዛሬ ላይ እዚህ ጋር ሆኖ እባክህ ክብርን አሳየኛል። እግዚአብሔርም እኔ መልካምነትን በፊት አሳልፋለሁ። አሜን። እግዚአብሔርም እኔ በቃ እግዚአብሔርና ሙሴ እንደዚህ ሆኖ ነው በቃ ፊት ለፊት ተቀራርቦ ምን እያለ ነው? እባክህ ክብርን አሳየኝ፣ እኔ መልካምነትን አሳልፋለሁ። የእግዚአብሔር መልካምነት የእግዚአብሔር መልካምነት ሲመጣ እግዚአብሔር መልካም ነው በባህሪው። ይሄ መልካምነት አደባለው የእግዚአብሔር ባህሪው ነው። አንዱ ባህሪው እግዚአብሔር መልካም ነው። እግዚአብሔር መልካም ነው። በመከራም ቀን መሸሸጊያ ነው። በእርሱ የምታምኑትን ያውቃል ይላል። ይሄ መልካምነት እኔ መልካምነቴን በፊት አሳልፋለሁ። በባሪያዎቹ ፊት የእግዚአብሔር መንፈስ ነው የሚያርፈው። በባሪያዎቹ ፊት የእግዚአብሔር ክብር ነው የሚያርፈው። በባሪያዎቹ ፊት የእግዚአብሔር ሕልውና ነው የሚያርፈው። እግዚአብሔር ይህንን ነው የሚያደርገው። ስለዚህ እኔ መልካምነቴ በዚህ ዓመት 2026 ሶስተኛ ሳምንት ላይ ያለ ነው። እግዚአብሔር መልካምነቱን በፊታችሁ ያሳልፋል። የእግዚአብሔር ቃል ነው። የእሱን መልካምነት ካያችሁ ትረካላችሁ። የእሱን መልካምነት ካገኛችሁ ታርፋላችሁ። ጎደላ፣ ሞላ፣ ጨመራ፣ ቀነሳ ብላችሁ አትታወቁ። ተስፋ አትቆርጡ። ወደ መትሉ በመልካምነቱ ረክታችሁ እፎይ ብላችሁ ትኖራላችሁ። አሜን ነው። የእግዚአብሔር መልካምነት ያገኛችኋል። የእግዚአብሔር ክብር ያገኛችኋል። የእግዚአብሔር ጸጋ ያገኛችኋል። የእግዚአብሔር ኃይል ያገኛችኋል። በእግዚአብሔር ሞገስ ትወጣላችሁ። በእግዚአብሔር ሞገስ ትገባላችሁ። ይህ በእናንተ ላይ ይሆናል። ከላይ የሚመጣ አዋጅ ይሄ ነው። እኔን መልካምነት በአንተ ፊት አሳልፋለሁ። በባሪያዎቹ ፊት እግዚአብሔር መልካምነቱን ያሳልፋል። በልጆቹ ፊት እግዚአብሔር መልካምነቱን ያሳልፋል። በመልካምነቱን አጋጥም ትኖራላችሁ። የእግዚአብሔር መልካምነት አይጠገብም። የእግዚአብሔር መልካምነት አይጠገብም፣ አይለመድም። እግዚአብሔር አይጠገብም፣ አይለመድም። ሁሉ ጊዜ አዲስ ነው። ሁሉ ጊዜ ትኩስ ነው። ሁሉ ጊዜ ያው ነው። ሁሉ ጊዜ የረሃብ የእግዚአብሔር ክብር ነው። የእግዚአብሔር መንፈስ ነው። የእግዚአብሔር መገኘት በቤቱ ላይ፣ በልጆቹ ላይ፣ በባሪያዎቹ ላይ የእግዚአብሔር ኃይል ተገኝቶ የእግዚአብሔር ኃይል መጥቶ ማያት ነው። የእግዚአብሔር ክብር መጸለይ ማቆም የለብንም። የእግዚአብሔር ክብርና የእግዚአብሔር ክብርና የእግዚአብሔር ኃይልና የእግዚአብሔር ሞገስና ብለን መጸለይ ማብዛት አለብን። ማቆም የለብንም። ሁኔታዎች አሉት፣ ችግር፣ መከራ፣ ፈተና፣ ብዙ ነገር አለብን፣ ግን መጸለይ አለብን። እስኪ ወደ ኋላ ሊወስዳቸው እነዚህ ሆልቁ እዚሁ መጽሐፍ ዘጸአት 24 ሙሴ ላይ የነበረው 24 ከ12 ጀምሮ አለው። ቦታውንም ማንበብ ትችላላችሁ እናንተ።
ከ6 ቀን ስራ ምንድነው 12 አግኝቻለሁ። እግዚአብሔር ሙሴን ወደ እኔ ወደ ተራራው ውጣ፣ በዛም ሁን፣ እርሱን ታስተምር ዘንድ እኔ የጻፍሁትን ሕግና ትእዛዝ የድንጋዩን ጽላት እሰጥሃለሁ አለ። ሙሴም ሎሌው ኢያሱ ተነሱ። ሙሴም ወደ እግዚአብሔር ተራራ ወጣ። ሽማግሌዎቹም ወደ እናንተ እስኪንመለስ ድረስ በዚህ ቆዩን፣ አሮንና ሆርም እነሆ ከእናንተ ጋር ናቸው፣ ነገረኛም ቢኖር ወደ እነርሱ ይምጣ አላቸው። ሙሴም ወደ ተራራ ወጣ፣ ዳመናውም ተራራውን ሸፈነው። የእግዚአብሔር ክብር በሲና ተራራ ላይ ተቀመጠ። ዳመናውም 6 ቀን ሸፈነው። በሰባተኛው ቀን ከዳመናው ውስጥ ሙሴን ጠራው። በተራራም ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚቃጠል እሳት ነበር። ሙሴም ወደ ዳመናው ውስጥ ገባ፣ ወደ ተራራው ወጣ። ሙሴም በተራራው ላይ 40 ቀንና 40 ሌሊት ቆየ ይላል። ጌታ ይባላል። ጸሎት ነው አንዱ ነገር የእግዚአብሔር ክብር የሚያመጣው፣ የእግዚአብሔር ፕሬዘንስ የሚያመጣው፣ የእግዚአብሔር ኃይል የሚያመጣው። ለክርስቲያን የተሰጠው ትልቁ ነገር ጸሎት ነው። የሚጸልዩ ሰዎች ሁሉ ጊዜ ውስጣቸው በቃ የጋላ ነው። ውስጣቸው በደስታ የተሞላ ነው። ውስጣቸው በሰላም የተሞላ ነው። የሙሴ ሕይወት የሚታወቁት ተራራ ላይ ነው። ወደ እግዚአብሔር ተራራ በወጣ ጊዜ እግዚአብሔር ሕልውና አገኘው። ከሕልውና ውስጥ የወጡ ሰዎች አይችሉም። በዚህ ተራራ ላይ ሙሴ እግዚአብሔር አናገረው። ና አለው፣ ወደዚህ ተራራ ውጣ አለው። ይዞ ወጣ። ከምድር ግራፊቲ ይዞ የሚወጣ ነገር ያስፈልጋል። ከምስበን ነገር ከሚቆጥተን ነገር ወደ እግዚአብሔር ቤት፣ ወደ እግዚአብሔር ሕልውና፣ ወደ እግዚአብሔር ሐሳብ ይዞ የሚወስድ ነገር ያስፈልጋል። ስለዚህ ወደ እግዚአብሔር ተራራ ላይ ወጣ። ልዩነቱ እዛ ላይ ነው። ይህም ልዩነት የሚሆነው በብዙ ነገር አይደለም። ብዙ ከእግዚአብሔር ጋር መቆያት፣ እግዚአብሔር ረጅም ሰዓት ይዞ መቆያት። እግዚአብሔር ይሰጣል እኮ ጊዜ ሰዓት ይሰጣል። 2 ሰዓት ከሰጠ በቂ አይደለም። ክብርን አሳይ፣ ኃይልን አሳይ። ተጠማው የሚያስብል ፈለጉ፣ ናፈቁ፣ ሕልውናን፣ መገኛትን፣ አብሮነትን፣ ሀላወትን ፈልጌአለሁ፣ ንካኝ፣ ዳሰኝ ብሎ ምንጮል እዛ ውስጥ አናገረው። ሙሴ ብቻውን ወደ ተራራው ይዞ ወጣ። እግዚአብሔር 40 ቀንና 40 ሌሊት በዛ ቆየ። ኢየሱስ ጌታ ነው። ክብር የሚገለጠው፣ ክብር የሚመጣው፣ ክብር ኃይል የሚመጣው በእግዚአብሔር ቤት ላይ የሚፈሰው እነዚህ በእግዚአብሔር ፊት ላይ ስንቆይ፣ ሕልውና ስንቆይ። ሙሴንም ወደ እግዚአብሔር ተራራ ወጣ። በዚያም እርሱን ያስተምር ዘንድ እኔ የጻፍሁትን ሕግና ትእዛዝ የድንጋይ ጽላት እሰጥሃለሁ። እግዚአብሔር የሚሰጠው ነገር አለ። ሙሴ ይዞ መጥተዋል። ለእኛ የሚሰጠው ነገር አለ። ለእኛ የሚሰጠው አለ። ይሄ ነገር ይመጣል። ቃል ይመጣል። ሕልውና ይሰማል። እሰጠዋለሁ አለ። ኢየሱስ ጌታ ነው። እሱን እግዚአብሔር ይፈልጋል። ሙሴና ሎሌው ኢያሱ ተነሱ። ሙሴ ወደ እግዚአብሔር ተራራ ወጣ። እስኪ ወጣ በሉ። እንደዚህ በቃ ወጣ በሉ። ወደ ክብር ተራራ፣ ወደ መገለጥ ተራራ፣ ወደ ሕልውና ተራራ፣ እግዚአብሔር ወደሚያናግርበት ብቻውን ወጣ። ሎሌው ሽማግሌዎቹ እዛ ሰዎቹን እንዲያስተናግዱ፣ እሱ ግን እዛ ሕልውና ውስጥ ቆየ። ምን ያህል ከእግዚአብሔር ጋር ትገናኛላችሁ? ብቻ በግል ቦታችሁ ሁሉን ነገር ትታችሁ፣ ሁሉን ለቃችሁ የእግዚአብሔር ክብር ጠምታችሁ፣ እግዚአብሔር ክብር ናፍቃችሁ ስትወጡ እግዚአብሔር ይመጣል። አትቀሰቅሱ ማለት ነው። አትወርዱ ማለት ነው። እግዚአብሔር ኃይለኛ ነገር ሲያደርገው ሁሉ ጊዜ ሾባራቶ ሶሮ ዲጋል አላዳው የሚያስብል ከውስጥ ይፈልቃል። በዛ ሰዓት ዘንዶ እዛ ይበሳጫል፣ እዛ ላይ ይቃጠላል።
አሜን ነው። በቃ በዛ ውስጥ ህልውና ውስጥ ቆይታችኋልና የእግዚአብሔር ድምፅ ይመጣል። ውጣ፣ ውረስ፣ ግጠሞ፣ አፍርሰው፣ ንቀለው የሚል የመንፈስ ኃይል ይወርዳል ማለት ነው። ኢየሱስ አሜን። ስለዚህ የጸሎት ሰው የእግዚአብሔር ክብር ያያል፣ የእግዚአብሔር ድምፅ ይሰማል፣ የእግዚአብሔር ህልውና ይሰማል። አሜን ነው። በኢየሱስ ስም ተሰብሯል። ፍሬዝ ውስጥ አልገባም። እስኪ አሜን በሉ። ሃሌሉያ። እግዚአብሔር ሰዎች ሃሌሉያ። እግዚአብሔር ሰው ይናገር። አሜን። እግዚአብሔር ይናገር። እግዚአብሔር ተናገረ። እግዚአብሔር ከተናገረ አለ መጽሐፍ አሞጽ ላይ ትንቢት የማይናገር ማን ነው? ጌታ እግዚአብሔር ተናገረ። ትንቢት የማይናገር ማን ነው? አንበሳው አገሳ የማይፈራ ማን ነው? ይሄ እግዚአብሔር ከተናገረ ተናገረ። አሜን። ከዚህ ከትንሹ ባለ ከተናገረ ተናገረ። እስኪ አሜን አሜን። ደስ ትላላችሁ። አሜን አሜን። የእግዚአብሔር ህልውና ጥማት በቃ የኔ ጥማት እሱ ነው። የእናንተ ጥማት እሱ ነው። አንዳንድ ሰዎች የሚኮፍሱ አሉ። አንድ መዝሙር አይደለም ጥቂት እንትን ቀምሶ እንደ ጠገበ ሰው መሆን ያለበት ሁሉ ጊዜ ቸኮለብኝ ልብ አንተ ላገኝ ወደ አንተ ወደ ህልውና ወደ ነገኝ ወደ ተራራ ወደ እግዚአብሔር ተራራ ወደ ቅድስና ተራራ ወደ ሙላት ተራራ ወደ ፈውስ ተራራ ወደ መገለጥ ተራራ እግዚአብሔር ወደ የሚናገርበት ተራራ ቸኮለብኝ ልብ ሁሉ ጊዜ ፈለኩ። አሜን ኢየሱስ። ስለዚህ ክብር አለ ማለት ነው። የእግዚአብሔር ኃይል አለ ማለት ነው። የሚያነሳሳ ኃይል አለ ማለት ነው። አሜን ነው። ክብራት በቤታችሁ ላይ የእግዚአብሔር ክብር ካለ ጀግኖችን የሚወጡት መሪዎችን የሚወጡት የእግዚአብሔር ክብር አታውቁት። ትልቅ ሰዎች ይወጣል። ለዓለም መድኃኒት ይሆኑ፣ ፈውስ ይሆኑ፣ በረከት ይሆኑ መሪዎች። አሜን ባትሉም እግዚአብሔር ያነሳል፣ እግዚአብሔር ያወጣል፣ ይወለዳል። የእግዚአብሔር ክብር ያለበት ተራራ ላይ ወጣ ሙሴ። እግዚአብሔር በዛ ጋር ሲያቆየው እግዚአብሔር ያመጣው በሕዝቡ ፊት አፈሰሰው። በዚህ ምዕራፍ ላይ ሙሴ ጋር እግዚአብሔር ባልንጀራው ከባልንጀራው ጋር እንደምንነጋገር ፊት ለፊት ይነጋገር ነበር። ጓደኛ አድርጎ ህልውና ነበረውና በዛ ሰዓት ከላይ ከፍ ብላችሁ 33 ስታነቡ እግዚአብሔር ይናገረው ነበር። እግዚአብሔር ያናግራል ማለት ነው። ልጆቹ እግዚአብሔር ይናገራል። ሃሌሉያ። ስለዚህ በምን ውስጥ ይቆይ? በጸሎት ውስጥ የእግዚአብሔር ክብር ለማየት በህብረት በፍቅር በአንድነት በመሰጣት በመገዛት እኔ ማን ነኝ አንተ ነህ ትልቅ እያልን ስንለው የእግዚአብሔር ክብር ይመጣል ማለት ነው። ለሙሴ እንደመጣ ማለት የእግዚአብሔር ክብር በሲና ተራራ ላይ ተቀመጠ። ዳመናው ከ6 ቀን ሸፈነው ይላል። አሜን ነው። አሜን። በእስራኤላውያን ፊት ሁሉ ጊዜ ዳመናው አለ። በዳመናው ይሄዱ ነበር፣ በዳመናው ይወጡ ነበር፣ በዳመናው ይገቡ ነበር፣ በዳመናው ይንቀሳቀሱ ነበር። ዛሬም የሚመራ መንፈስ አለ። ዛሬም ወደ እውነት ሁሉ የሚመራ መንፈስ አለ። በዳመናው ይመጣ ነበር፣ በዳመናው ተቀመጠ። ዳመናው 6 ቀን ሸፈነው። የእግዚአብሔር ህልውና ሀሎቱን የሚናፍቅ ሰው እስኪ አሜን። የእግዚአብሔር ክብር የሚናፍቅ ሰው አሜን። የእግዚአብሔር መገኘት የሚናፍቅ ሰው አሜን። ኢየሱስ ጌታ ነው። የእግዚአብሔር ፈለገ፣ የእግዚአብሔር ፊት ፈለገ። ምን የሚያደርገው የሚያነሳሳው የሚያናግረው። ብዙዎች በጭንቀት አሉ። ብዙዎች በብዛት በብዙ ችግርና ዲፕሬሽን ውስጥ አሉ። ግን የእግዚአብሔር ክብር ካልመጣ በምን ይፈታል? በእግዚአብሔር ክብር ካልተገለጠ ማን ይፈታቸዋል? ማን ነው የሚያነሳው? ማን ነው የሚያወጣው? የእግዚአብሔር ክብር ይምጣ። የእግዚአብሔር ኃይል ይገለጥ። መንፈስ ቅዱስ ይስራ። መንፈስ ቅዱስ ይንቀሳቀስ። መንፈስ ቅዱስ ወቅ ያድርግ ሰዎቹ ላይ የሚሆን ነገር የሚቀጥል ነገር አለ። ኢየሱስ ጌታ ነው። የእግዚአብሔር ዳመና ሸፈነው። ቤቱን ይሸፍን። አሜን። ይሸፍን፣ ይሙላ፣ ይሸፍን፣ ይምጣ። የሚያናግር የማያስቀምጥ በለምን አፍርሶ የሚል ክፉን አፍርሶ ድግምታቸው አልቀመጥም፣ ክፉ ህልማቸው አልቀመጥም የሚያስብል ክፉ ህልማቸው አንዳንዶች ይጨነቃል። መጨነቅ አፍርሶ እያላኩ አፍርሰው። ኢየሱስ ጌታ ነው። በዛሬ ጉዳት ምን አድርገው አፍርሰው። እግዚአብሔር መጣ፣ ክብሩን ይሸፍናል። አሜን። ቤቱን ይሞላል፣ ስፍራውን ይሞላል፣ ይቆጣጠራል። እኛ እንበዛለን፣ ህዝቡ ይበዛል፣ በበረከት ይበዛል፣ በጸጋ ይበዛል፣ በህይወት ይበዛል፣ በቅባት ይበዛል፣ ዘንዶን ይወጋል። ኢየሱስ ጌታ ነው። ሃሌሉያ። ሞላው ክብር ቤቱን ይሞላል። አሜን። ስትሆኑ በቃ ይሞላል። ከዚህ በኋላ እዚህ ምንድነው? አሜን። ባላባራ አሜን።
ማላማላማላ ስለተሰጣችሁ ችግር የለም ባላችሁ በቃ ይመቸዋል። አሜን። የሰጣት ደግሞ ቻል ነው ለኃይሉ የሰጠች ሰው ቻል ነው ቻል አባራባስ ምን አቃለ ዶክሮ እንዳብሎስ አይችልም ሞራ ባራባስ እንደዚህ እያለኝ ነው እግዚአብሔር በአንዳንድ ቤት ላይ እግዚአብሔር እሳትን ይጥላል ነው። አሜን። አንዳንድ ቤተሰብ ቤት ውስጥ እሳት ይጥላል እግዚአብሔር እሳት ልዩነት ያደርጋል። እሳቱ ልዩነት ያደርጋል። በቃ አይ ልዩነት ሲሆን የሆነ ነገር ይሆናል። ማራባራቦስ ሞራባጃ ዘማለለም እናገራለሁ የሚያስብ እጸልያለሁ የሚያስብ እዘምራለሁ የሚያስብ ወደ ተራራ የሚያስወጣ እግዚአብሔር መልካምነትን ብቻ እንድናፍቅ የሚያደርግ የጤና አይደለም። በቃ ትንሽ ቀምሶ እንደጠገባ ሰው መሆን ጤና አይደለም። ሁሉ ጊዜ ረሃብ የክብር ረሃብ በቃ ድሮ በጸሎት ቦታ ላይ ጌታው ክብርን አሳይ እንደዚህ ብላል ክብርን አሳይ ክብርን አሳይ ሰው ክብር ከሌለ ምን አለ? እግዚአብሔር ሞገስ ካልቀደመ እግዚአብሔር ኃይል ካልቀደመ ምን አለ? ኢየሱስ ጌታ አሜን። ምን ያስፈልጋል? የእግዚአብሔር ክብር በለው፣ የእግዚአብሔር ጸጋ በለው፣ የእግዚአብሔር መንፈስ በለው፣ የእግዚአብሔር ኃይል በለው፣ የእግዚአብሔር ሙላት በለው፣ ትንሾቹ ትልቅ የሚያደርግ ሃሌሉያ። ስለዚህ የክብር ዘመን ነው። አምናላችሁ? የከፍታ ዘመን ነው። ሰይጣን ይስማ። እኔ አገለግላለሁ፣ እኔ ዘምርለታለሁ፣ እኔ አቀርብለታለሁ፣ እኔ አቀርብለታለሁ፣ እኔ ለሱ እሆናለሁ። ዘመን ይሆናል፣ ዘመን ይሆናል። የከፍታ ዘመን በእግዚአብሔር ክብር፣ በእግዚአብሔር ኃይል፣ በእግዚአብሔር ጸጋ ዘንዶ እያየ መስበክ፣ ዘንዶ እያየ ማገልገል፣ ዘንዶ እየሰማ ማገልገል፣ መናገር ይሆናል። ሃሌሉያ። እኔ እናገራለሁ፣ አገለግላለሁ። ጆራ ባስ የሆነ የሚካት መንፈስ አለ፣ ኃይለኛ መንፈስ አለ። ትንሣኤ ካላችሁ አለ ብድገም አሜን። አሜን። ክብሩ ምን አደረገው? ሸፈነው። እስኪ ሸፈነው በለው። እግዚአብሔር ክብር ሲመጣ በቃ የሆነ የሚሆን ነገር አለ፣ የሚንቀሳቀስ ነገር አለ፣ የሚታይ ነገር አለ፣ የሚጨበጥ ነገር አለ። ሙታን ይነሳል፣ ደንቆሮች ይሰማሉ፣ ሽባዎች ይተረተራሉ፣ መናገር የማይችሉ ይናገራሉ። የእግዚአብሔር ክብር ይምጣ። የእግዚአብሔር ክብር ሲመጣ በቃ እንዴት እንደምንሆን አናውቅም፣ እንዴት እንደምናደርግ አናውቅም። የእግዚአብሔር ክብር ይመራናል፣ ያደርገናል። ኢየሱስ ጌታ ነው። ስለዚህ የእግዚአብሔር ክብር ጥማት ይለቀቅብህ፣ ረሃብ ይለቀቅብህ። ረሃብተኞች፣ የፍቅር ረሃብተኞች፣ የክብር ረሃብተኞች፣ የጸጋ ረሃብተኞች፣ የቃሉ ረሃብተኞች፣ የፍቅር ረሃብተኞች ሆነን እንቀር። እግዚአብሔር በዛ ሰዓት ይከብራል። እስኪ አሜን። የክብር ረሃብ በቃ ረሃብ አለኝ፣ ጥማት አለኝ አባ እመይበት አባ በጓዳዬ ላይ ሁሉ ጊዜ ያንተን ክብር ያንተን እጅ ምናፍቅበት። ሃሌሉያ ሃሌሉያ ሃሌሉያ። ጥማት በቃ አተጣም ተጣም ናፍ በቃ ሁሉ ጊዜ መጽሐፍ ስናገር መንፈሳዊ ነገር በብርቱ ፈልጉ ነው። ማመርታ በብርቱ መፈለግ አለበት። በዛ ሰዓት ነው እግዚአብሔር ክብር የሚገለጠው። የእግዚአብሔር ክብር ይመጣል። የእግዚአብሔር ክብር ይገለጣል። አሜን። ኢየሱስ ጌታ ነው። እነዚህ ኢሳይያስ 64 እዛ ጋር ያለውን ቃል አነባለሁ። 64 አንድ ጀምሮ ነቢዩ እንደዚህ አለ። የክብርን ኃይል ፈልጎ እንደዚህ አለ። ሰማዮችን ቀደም ምን ነው ብትወድ፣ ተራሮችን ምን ነው ብናወጡ፣ እሳት ጭራሮን እንደሚያቃጥል እሳትም ውሃውን እንደሚያፈላ ስሜ በጠላቶች ላይ ይገለጽ ዘንድ አሕዛብ በፊትህ ይንቀጠቀጡ ዘንድ ያልተጠባበቀውን የክብርን ሥራ ባደረገ ጊዜ ወርደ ተራሮችን በፊትህ ተንቀጠቀጡ። ሰዎች ከጥንት ጀምሮ ለሚጠብቁ ለምትሰራላቸው ካንተ በቀር አምላክ አልሰሙ፣ በጆሮአቸው አልተቀበሉ፣ በዓይናቸው አላያችም ይላል። እዚህ ጋር ምነው ነቢዩ ኢሳይያስ እንደዚህ ነው። ምን ነው እግዚአብሔር ክብር ጥማት ያለው ሰው እንደገና እግዚአብሔር ነገር የሚፈልግ ሰው ምን ነው ሰማይን ቀደም ብትወድ፣ ምን ነው ተራሮችን ብናወጡ፣ ቀጥ ብሎ ጸጥ ብሎ ያለው ነገር ምን ነው የነበረውን ነው የሚያስታውሰው። በዛ ሰዓት እግዚአብሔር ከአስገበሮቻቸው የተነሳ እስራኤላውያን በግብፅ ላይ ይጨነቁ ነበር። በከባድ ስራ ያጨነቋቸው ነበር። በዛ ሰዓት እግዚአብሔር ምን አልወራ ጨዋታቸውን ሰማው ወረድኩ አለበታል። ነቢዩ ይህንን በማሰብ ነው። ምን ነው ብትወድ
እሳት ውሃውን እንደሚያፈላ እንደዚህ እንዲሆኑ ምን ነው አለ። የእግዚአብሔር ክብር አነሳሳው። ዞር ብሎ አየ። ያኔ የወረደው ክብር አለ፣ ያኔ የመጣው ኃይል አለ። አሁን ያሉበትን ነገር አይቻለሁ። ምን ነው የሚወርድ? ያ ያልተጠባበቀ ነው አዲስ ነገር ያደረገበት ክብር ቢመጣ አሜን በሉ እስኪ። ኢየሱስ ጌታ ነው። የእግዚአብሔር ክብር የተጠማ ሰው ምን ነው ይላል? ሰማዩን ቀደ ብትወድ ተራሮችን ብናወጡ እሳት ጭራሮን እንደሚያቃጥል ኢየሱስ ጌታ ምን ነው? ዞር ብሎ ሲያ እግዚአብሔርን ነገር ስትፈልጉ ዞር ብላችሁ አስቡ። የጥንቱን አስቡ፣ የሰራውን አስቡና እንደዚህ ዞር ስትሉ እግዚአብሔር እንዲያደረገበትን እግዚአብሔር የሰራውን ወርዶ እግዚአብሔር ሕዝቡን ያዳነበትን ወርዶ ሕዝቡን ችግር እያዳመጣበትን ስትሉ የጸሎትን መንፈስ የኃይል መንፈስ ያነሳሳቸዋል። ስለዚህ ነቢዩ የእግዚአብሔር ክብር ፈልገው ምን ነው ብትወድ ቁጥር 3 ላይ ያልተጠባበቀውን የክብርን ስራ ባደረገ ጊዜ ወደ ተራሮችንም በፊት ተንቀጣቀጡ። ያ ክብር ቢወርድ በዚህ ሰፈር ላይ በዚህ አካባቢ ላይ ይሄ ክፉ ሲሰራ ዝም ማለት የለብንም። አደጋ የሚያበዛ ክፋት የሚያበዛ ሞት፣ ሰው ገዳይ ሲበዛ ምን ነው እግዚአብሔር ክፉ አውሬ ነው ዘንዶ ነው። እዚህ ሀገር መንፈሱ መልኩን ቀይሮ ነው ያለው። ቀይሮ ነው የሆነ ቀስ ብሎ የሚሰራ ነው፣ የማይታይ ይመስላል። ግን ይህንን መንፈስ መንቃት አለብን። እግዚአብሔር ይሄ ያልተጠባበቁ አዲስ ነገር እግዚአብሔር ያደረጋችሁ ብዙ አዲስ ነገሮች እንግዳ ነገሮች የተደረገበት አለ። እግዚአብሔር ይህንን እንዲያደርግ ሰማይን ቀዶ እንዲወድ ፈለገ። የእግዚአብሔር ክብር እንዲመጣ ፈለገ። ያኔ ያደረገው ቀድሞ ያደረገው ድሮ ያደረገው የሰራውን ነቢዩ አሳሰበው፣ አነሳሳው። ይውረድ ይህ ክብር፣ ይውረድ ይህ እሳት፣ ጠላቶችን የሚያፈላ የሚያቃጥል፣ ክፉን የሚያቃጥል፣ ክፉን የሚበላ፣ የክፉን ብሽት የሚያፈርስ ይሄ እሳት ይንደድ። አሜን። ይሄ እሳት ይቃጠል በክፎች ላይ። ይሄ ክብር ይውረድ። የእግዚአብሔር ክብር ሲወርድ ማን ይችላል? የእግዚአብሔር ክብር ይውረድ። ተራሮችን የሚያቀል አልገፋ ያለው አለቃለው ስፍራ አለቃለው ተጠንቅሮ ያለው ተቀምጦ ያለው የሚያነሳ የእግዚአብሔር ክብር ይምጣ። እኛ ሌላ የሚያደርግ እንደ ሌላ ሰው የሚያደርግ የሚለውጥ ክብር ያልተጠባበቀ ነው። ያን ያደረገው አዲስ ክብር ይምጣ። አዲስ ክብር ይምጣ። አሜን። ኢየሱስ ጌታ ነው። ለሚጮሁት አዲስ ኃይል ይገለጣል። ለሚፈልጉት አዲስ ኃይል ይገለጣል። ያልጠበቃችሁ አዲስ ክብር፣ ያላያችሁ አዲስ ክብር እግዚአብሔር የጀመረው አለ። እስኪ ሃሌሉያ ሃሌሉያ። በትንሹ ዝም አትበል። ያልገለጥኩ አለ ዝም አልልም። ዘምቶ አለ በዛ የምሰራው አዚም የምለቅ ግድሳ የምለቅ አለ። እኔ ምን ነው እግዚአብሔር እንደዚህ ብለቅለው የሚያስብል ክብር ኢየሱስ ጌታ ነው። ያን ክብር የሚናፍቅ ሰው አሜን በል። አውሬውን መተ እግዚአብሔር እያችሁ በዙሪያ ያለውን ክፉ እግዚአብሔር በኃይል ይመታል። አሜን። በዚህ ታምናላችሁ? እግዚአብሔር ክብር ያደርጋል። አሜን። በክብር ይወራል። አሜን። ብዙዎች ወደ እግዚአብሔር ይሮጣሉ። ወደ በኋላ የሚመጣ ክፉ አለ። ዘመኑ ክፉ ነው የሚሆነው፣ ግን ወደ እግዚአብሔር ቤት ሰው ይሮጣል፣ በጊዜ ይሞላል። አሜን። ታምናላችሁ? እግዚአብሔር በዚህ ስራ ይጀምራል። በዚህ ስራ ይጀምራል። እግዚአብሔር ተአምራትን ያደርጋል። ህልውናው አለ፣ ዳመናው አለ፣ መንፈሱ አለ፣ አብሮነቱ አለ፣ ህልውናው አለ። እግዚአብሔር አዲስ ነገር ያደርጋል። ያልተጠባበቃችሁትን፣ ያላሰባችሁትን፣ ያልገመታችሁትን እግዚአብሔር የክብርን ኃይል እግዚአብሔር ያመጣል በዚህ አሜን አሜን። ኢየሱስ ጌታ ያደርጋል። ስለዚህ የእግዚአብሔር ጥማት የክብር ጥማት ይኑራችሁ። የማያስቀምጥ ዝም የማያሰኝ የሚቆሰቁስ አሜን አሜን የሚያስብል ጩጩ የሚያስብል በልበል የሚያስብል ዘምር ዘምር የሚያስብል አምልክ አምልክ የሚያስብል እኔ የምናፍቀው ክብር ነው። እኔ የምናፍቀው ህልውናው ነው፣ ሀሎቱን ነው የሚያስብል ይሄ ክብር በዚህ ይምጣ። ሃሌሉያ። ይሄ ክብር በዚህ ይምጣ። ሃሌሉያ። ይሄ ክብር ይለፍ። ሃሌሉያ። ፍቀዱለት፣ መንፈሱን ፍቀዱለት፣ መንፈሱን ተቀበሉት። ይሄ ክብር አዲስ ነገር ያልተጠባበቀ ነው። አዲስ ነገር እንግዳን ነገር እግዚአብሔር ያመጣል፣ በክብሩ ያመጣል። በቤቱ ላይ የእግዚአብሔር ነፍሳት ይመጣል። የሰው ዘር ይመጣል። የሰው ዘር ይመጣል። ታምናላችሁ? እዚህ ጋር እግዚአብሔር በሁለቱ ቋንቋ እንዲሰበክ ያደርጋል። እኔ አምኛለሁ። እግዚአብሔር ነው በእንግሊዝኛና
በአማርኛ አያደርግም። አሳስ ነው የምታምኑት። ይህን አምላክ ነው እግዚአብሔር ያደርጋል። ሽፍት አለውን ክፍለ ጊዜ አለውን እግዚአብሔር ያደርጋል። ይህን የሚያመጣው እግዚአብሔር ኃይል ያደርጋል። በእኛ በባሪያዎች ውስጥ የሚያምን ሰው ክብር ይስጥ። በጥቂቱ የሚያምን ደግሞ በብዙ ይሾማል። በእግዚአብሔር እውነት የሚያምን ይሾማል። ያልተጠባበቀውን የክብርን ስራ ባደረገ ጊዜ ተራሮች በፊት ተንቀጠቀጡ። የሚያንቀጠቅጥ ክብር አልገፋ አለው። የሚያነሳ ክብር፣ የእግዚአብሔር ክብር፣ የእግዚአብሔር ክብር፣ ሰዎቹን የማማሰል ክብር፣ የሚቀሰቅስ ክብር፣ እድሜ የማይወስን ገደብ የማይወስን ይሄ ነው የማይወስን የእግዚአብሔር ክብር ይመጣል። የእግዚአብሔር ክብር ይመጣል። የዓመቱን መሬት ስንጨምርና እንጸልያለን። የዓመቱን መሬት ኢሳይያስ 63 60 ቁጥር 1 ኢየሱስ ጌታ ኢሳይያስ 60 ቁጥር 1 እስኪ ከፍ ተፈታሉ። እሱን አንብባ እናነባል አብረን። ምን ይላል? እስኪ አንብቦ የዓመቱ መሬት ይላል። ብርሃንሽ የእግዚአብሔር ክብር ሚሆኝ እነሆ ጨለማ ድቅድቅ ጨለማ አሕዛብን፣ ነገር ግን ባንቺ ላይ ክብሩን ባንቺ ላይ አሕዛብ ወደ ብርሃንሽ ነገሥታት ወደ ማውጫሽ ጸዳል ይመጣሉ። ዓይኖችሽ አንስተሽ በዙሪያ ያለው ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። እስኪ ይመጣሉ በሉ። አረ ወደ እግዚአብሔር መንግሥት ይመጣሉ። አረ ሊጽናኑ ይመጣሉ። ከቀንበር ተላቆ ይመጣሉ፣ ይፈወሳሉ። ብርሃንሽ ወጥቷል። ማብራት ነው። ኢየሱስ ጌታ ነው። የእግዚአብሔር ክብር መጥቷል። ተነሽ አብሪ። እስኪ አበራለሁ የሚል ሰው አሜን ይበል። የእግዚአብሔር ክብር ዝም በልን የሚል ሰው አሜን ይበል። ኢየሱስ ጌታ ነው። የእግዚአብሔር ክብር ምን ሆኗል? መጥቷል። ተነሽ አብሪ። የማብራት ጊዜ ነው። የመነሳት ጊዜ ነው። የመገለጥ ጊዜ ነው። የመስራት ጊዜ ነው። የእግዚአብሔር ሐሳብ ማፈጸሚያ ጊዜ ነው። ጊዜው አሁን ነው። ያንቺ ነው። የገባ ሰው አሜን ይበል። ይሁን ብርሃን ወጥቷል። የክብር ብርሃን ወጥቷል። የኃይል መንፈስ መጥቷል። የጸጋ መንፈስ መጥቷል። ምን ሁኚ? አብሪ። ዝም አትበይ፣ ቁጭ አትበይ። ቀና ብለሽ ሂጂ፣ ቀና ብለሽ ውርጂ፣ ቀና ብለሽ ተራመጂ። የእግዚአብሔር ክብር መጥቷል። የእግዚአብሔር ኃይል መጥቷል። የእግዚአብሔር ጸጋ መጥቷል። እግዚአብሔር ክብር አለ። እግዚአብሔር ይፈራል። እግዚአብሔር ይጠቀምባችኋል። እግዚአብሔር ያነሳችኋል። ቤታችሁ ላይ ክብሩን ይለቃል። ክብሩን ይለቃል። ኃይሉን ይለቃል። አውሬው አይችላችሁም። ዘንዶ አይችላችሁም። ሻዶ ጎራ ባዶሶቶ ኪላ ጎራ ባዶሶቶ ጆና ታራታስኮ ማራቶሶ ጆራ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ብዙዎችን ያስነሳል። ኃይል ያስነሳል። ብዙዎችን ያቆማል። ብዙዎችን ያስታጥቃል። ብዙዎችን ይቀባል። ብዙዎችን ያጨክናል። ብዙዎችን ወደ እውነት ይመልሳል። የሚመጣው ኃይል እንዳበላሰ ቢሆንም ምን አገባው? ሴታ ምን አገባው? ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በዚህ ጌታ አለ። ሃሌሉያ ሃሌሉያ። የክብር መንፈስ ተቀበሉ። የኃይል መንፈስ ሳታውቁት ይሆናል። ሳታውቁት ይሆናል። ሳታስቡት ይሆናል። የእግዚአብሔር መንፈስ ይሰራል። የእግዚአብሔር መንፈስ ይሰራል። የእግዚአብሔር መንፈስ ይሰራል። ክብሩን ያመጣል። ቶራቦራቦራቦሶ ኢላቦራቦሶ ቶንቸው ወራወራው አንዶ ተወጋ። አውሬው ተወጋ። አንዱ ተወጋ። የእግዚአብሔር ሰዎች ጸጋሪ አይቀመጡ ማቲዞ ይቀመጡ አይቀመጡ። ውሸታም ሰይጣን ብቻ ነው።
የእግዚአብሔር ሕዝብ የሚያቃሉ ቃለው ይቀራሉ። የእግዚአብሔር ሐሳብ የሚጋፉ ቃለው ይቀራሉ። የእግዚአብሔር ክብር ግን በቤቱ ላይ ይታያል፣ ይመጣል፣ ይታያል። አሜን አሜን። አዲስ ክብር መጥቷል። አዲስ ክብር መጥቷል። አሜን። አዲስ ኃይል መጥቷል። የሚያሰብህ ኃይል፣ የሚያሰብህ ኃይል፣ የሚያስተነብህ ኃይል፣ ብዙዎችን የሚያስነሳ ኃይል መጥቷል፣ 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 መጥቷል። ሃሌሉያ! መጥቷል፣ መጥቷል፣ መጥቷል። እግዚአብሔር ነገር ይቀይራል። እግዚአብሔር ነገር ይለውጣል። እግዚአብሔር አዋጅ ይለውጣል። አዋጅ ይለውጣል። አዋጅ ይለውጣል። ባዶ ነው ማራባሳ ክብሩን ጌታ ይውሰድ። አሜን። እሱ ብቻ ይክበር። አሜን። እሱ ብቻ ይታይ። አሜን። እሱ ብቻ የጌታ ያችን ጌታ የነገሥታት ንጉሥ ትክክለኛ እውነተኛው እሱ ብቻ ከፍ ብሎ ይታይ። ኢየሱስ ጌታ ነው። ላቦሮቦስ ዳራባስ ብዙዎች አለ ብዙዎችን እግዚአብሔር በኃይል ያስነሳሉ። በኃይል መንፈስ ጫክሎ የሚናገሩ አለ። ከላይ ይህን ድምፅ የሚያመጡ እህቶች አሉ። ይህን ድምፅ ለነገሥታት የሚያመጡ ለሀገር የሚያመጡ ለትውልድ የሚናገር የሚፈጸም ትንቢት እግዚአብሔር ከላይ የተናገረው ትንቢት የሚናገሩ ሴት ባሪያዎች፣ ወንድ ባሪያዎች በዚህ መሃል አሉ። አስተውሉ። አንቺ ነሽ፣ በቃ አንቺ ነሽ። ሌላ የለም። እኔ አንቺ ነሽ ከእግዚአብሔር ድምፅ የምትሰሚ። እግዚአብሔር በአባላይ ይናገራል፣ በአደባባይ ይናገራል፣ በሕልም ይናገራል፣ በራእይ ይናገራል። ይህን ድምፅ የምታመጡ አንቺ ነሽ። እግዚአብሔር ይፈውስ። ምልክት አለባቸው ሰዎችም አሉ። ብዙዎች ለብዙዎች ሲጸልዩ ሰዎች የሚፈውሱ ለብዙዎች እጅ ጭነው ሲጸልዩ ፈውስ አለ የሚታረፍባቸው ሰዎች አሉ። ለኛ ጌታ
ኢየሱስ ማራ ሼላ ለእግዚአብሔር ነገር ጫክና ይቆማል በላይ እኔ የእናንተን ቤት እባርካለሁ። ለእግዚአብሔር ቤት በዚህ የሚወጡ በዚህ የሚገቡ የሚሮጡ እግሮች አየሁ። እኔ እነዚህን ሰዎች እግር አይቻለሁ። ቤታቸው ሕይወታቸው እኔ በጸጋ በመንፈስ እባርካለሁ። በላይ እግዚአብሔር ይባርካል። ለእግዚአብሔር ቤት የሚሮጡ እግሮች ይባረካል። የተባረኩ ስለሆነ ይባረካል። እግዚአብሔር ትልቅ ነገር ያደርጋል። እግዚአብሔር ድንቅ ነገር ያደርጋል። እግዚአብሔር ታምራትን ያደርጋል። እግዚአብሔር ያልተጠባበቀውን አዲስ ነገር ያደርጋል። እንግዳ ነገር ያደርጋል። እግዚአብሔር ትልቅ ነው። እንጸልያለን። ሃሌሉያ ሃሌሉያ። ጸልይ። ከዚህ መንፈስ ባስተካክሎ ይጸልይልናል። የክብር መንፈስ በሱ ነው ያለ ይጸልይልናል። ሃሌሉያ ቴራቦስ ክብር ለጌታ ይሁን። የታዘዛው ተባርክ ለምንጀራ ኃይል የታዘዛው ተባርክ። በዚህ መንፈስ ሁላችን ቆመን እንጸልያለን ጥቂት ደቂቃዎች። ሃሌሉያ ክብር ለጌታ ይሁንለት። የሚገርመው ነገር ኢሳይያስ 60ን እያሰብኩ ነበር። እንደገና ይህንን ቃል መናገር እንዳለብኝ በደንብ አድርጎ ይገልጸው ነበርና በዚህ በጸሎት መንፈስ ሆነን እናነበዋለን። ለእኛ የተሰጠን ነው። ለእያንዳንዳችን ለቤተ ክርስቲያን በግል ደረጃ ደግሞ ለእያንዳንዳችን የተሰጠን የተስፋ ቃል ነው። በዚህ ዓመት ኢሳይያስ 60 ማለት ነው። ኢሳይያስ 60 የምትችሉ ባላችሁበት ቦታ አውጡና አብረን እናነባለን፣ ደግመን እናነባዋለን። ክብር ለጌታ ይሁንለት። አሜን። ብርሃንሽ መጥቷል የሚለው መጥቷል። አሜን። ብርሃኔ መጥቷል በሉ እስኪ። የእግዚአብሔር ክብር ወጥቶልኛል። ተነስቼ ያበራለሁ። እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። በአንቺ ላይ በእኔ ላይ ግን እግዚአብሔር ይወጣል፣ ክብሩም በእኔ ላይ ይታያል። አሕዛብ ወደ ብርሃኔ፣ ነገሥታት ወደ መውጫዬ ጸዳል ይመጣሉ። እስኪ ክብር ለጌታ እንስጠው። ሃሌሉያ። ምታምኑ ከሆነ በጨለማ ውስጥ ብርሃን ይብራ ያለ እግዚአብሔር ሃሌሉያ፣ በሁሉ ላይ ስልጣን ያለው ጌታ፣ ለተናገረው ቃል የሚቆም ጌታ በመካከላችን አለ። ዛሬ የሕዝቡን ጨለማ ይገለብጠዋል። ሃሌሉያ። በኃይል የተነሳው የጠላት አሰራር ሁሉ ያፈርሳል። የቦራ ባዶር ባጃዲያ እንጸልያለን። ሃሌ ጀምሯል። ጌታ እየሰራ ነው ያለው፣ እያፈረሰ ነው ያለው፣ የወደቀ እያነሳ ነው ያለው፣ የታሰረ እየፈታ ነው ያለው፣ የታመመ እየፈወሰ ነው። ሬኮዲያ ቦርዳዲያ ቦራ መሮዲያ እግዚአብሔር እንደ ጨካኝ ወጥቷል፣ እንደ ኃያል ወጥቷል። አሳዳጆቻችን ሁሉ ይሰነካከላሉ፣ አይከናወንላቸው። ሬቦራ ባዲያ ለእግዚአብሔር ክብር እየሰጣችሁ ዘንድ ወገኖቼ ሪባዶር ባጃይ ክላባዶር ባጃዲያ ከማደሪያው ወጥቷል፣ እንደ ጀግና ወጥቷል፣ እንደ ኃያል ወጥቷል ጌታ። ሬባዴ ክሬ ባዶር ባጃዲያ ሪባዶር ክሬ ያዲቦራ በአንቺ ላይ የተሰራ መሳሪያ አይከናወንም ነው የሚለን ጌታ። በአንተ ላይ የተሰራ መሳሪያ አይከናወንም። በፍርድ በሚነሳብሽ ምላስ ሁሉ ላይ ትፈርድበታለህ። የእግዚአብሔር ባሪያዎች ርስ እኔ ነኝ፣ ጽድቃቸው ከኔ ዘንድ ነው ይላል የሠራዊት ጌታ እግዚአብሔር። ቤራባዶራ ባግላሪያ ዶጃዲያ በአንቺ ላይ የተሰራ መሳሪያ አይከናወንም፣ አይከናወንም። በአንተ ላይ የተሰራ መሳሪያ አይከናወንም። በቤተ ክርስቲያን ላይ የተሰራ መሳሪያ አይከናወንም። ራባዶር ሞጃዲያ ባጃዲያ እግዚአብሔር ከማደሪያው ወጥቷል፣ ወጥቷል፣ በክብር ወጥቷል። ድምፁን በክብር ሃሌሉያ፣ ሃሌሉያ። ድምፁን በከፍታ ላይ ሆኖ ያሰማል። እግዚአብሔር ያሰማል። ኪራይ ለግላባዲያ የፈውስ ድምፁ፣ ድንቅ ድምፁ፣ የኃይል ድምፁ ሬባ ሮጃ ክላባዶር ባጃዲያ ሬደር ባሻይ ክላባዶር ባግላባዶር ባጃዲያ ባጃዲያ እንጸልያለን። እንጸልዩ። አጠገብ ያለ ሰው አንድ ሰው ያዙ፣ ናዙና ጸልዩ፣ ጸልዩ፣ ጸልዩ ወገኖቼ
ይህንን ምድር እግዚአብሔር ሲመጣ ወገኖቼ ቀርቦ ሳለ ጥሩት ነው የሚለው። ሃሌሉያ ሪግላ ባዶር ባጃ እግዚአብሔር ፈልጉት። ቢራ በጉዳዮቻችሁ ላይ ፈልጉት። ሃሌሉያ ሪባዶር ባጃዲያ ወደ ክርስቶስ ኢየሱስ የጠራን እግዚአብሔር የታመነ ነው። ወደ ምሕረቱ የጠራን እግዚአብሔር የታመነ ነው። እርሱም ያደርገዋል። የወደቀ ያነሳል፣ የታሰረ ዛሬ ይፈታል፣ የታመመ ይፈወሳል። ሬግላ ጃዲያ ሬግላ ባዲያ አንተ ተራራ ሆይ አንተ ምንድን ነህ? በእናንተ ላይ የፎከረ ያለው ሼረቦዳር ጃዲያ እያስፈራራቸው ያለው አንተ ተራራ ሆይ አንተ ምንድነህ? በአምላኬ በእግዚአብሔር ፊት ደልዳላ ሜዳ ትሆናለህ በሉት። ተናገሩ ወገኖች፣ የእምነት ቃል ደልዳላ ሜዳ ሁን በሉት። ሪማሮይ ዳግላባቶር ባግላባቶር ባጃዲያ ሪዳበራ ባግላባቶር ባግላዲያ ደልዳላ ሜዳ ይሆናል። ሬጋ ባንዴራ ይለባቶር የንዶራ አጃዲያ ሚረባባ ባንዴራ ክሌለባቶር ባጃዲያ ሬባዶር ባጃዲያ ሬግላባዶር ባጃይክሮ ዳቦዳ ሃሌሉያ መሮዳ አርማጭ ከማደሪያው ወጥቷል። ጌታ ከማደሪያው ወጥቷል። ሃሌሉያ በክብር ሰረገላ ላይ ወጥቷል። ጌታ በክብሩ ሰረገላ ላይ ወጥቷል። እግዚአብሔር ሊፈውስ ወጥቷል። ሊያድን ወጥቷል። ሊታደግ ወጥቷል። ሃሌሉያ ታሪክን ሊቀይር ወጥቷል። አዲስ ነገር ሊያደርግ ወጥቷል። ራባባባጃራ ባግላባቶር ባጃዳ ድምፃችሁን አውጥታችሁ እንደሚያምን ሰው ጸልዩ። እጅን የያዛችሁ ሰው አጠገብ ላለ ሰው ጸልዩ። ጸልዩ ወገኖቼ። ሃሌሉያ ለእምነት እግዚአብሔርን ደስ ማሰኘት አይቻልም። አምነን ስንጸልይ እንደሆን ነገር አለ። ሃሌሉያ ክብር ለጌታ ይሁን። አሜን። ሃሌሉያ ጥቂት ደቂቃዎች እንቀጥላለን። ከፍ እያደረግን ጌታን ሃሌሉያ ሚራባዶር ባጃዲያ በጸሎት መንፈስ እያለን አንድ ቦታ ነባለሁ። እነሆ እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር መልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ይሄን የሚለው ጌታ ነው ወገኖቼ። ሃሌሉያ ክብር ለጌታ ይሁንልን። ለኢያሱ ሚሊዮናት በሕይወት ዕድሜ ሁሉ ማንም አይቋቋምም። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር ሆናለሁ፣ ከአንቺ ጋር ሆናለሁ እያለ ያለው ክብር እስኪ ለጌታ እንስጠው። በሕይወት ዕድሜ ሁሉ ማንም አይቋቋምም ነው የሚለው። ሬባዶር ባጃዲያ እኔ ከአንቺ ጋር ነኝና አትፍሪ፣ እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝ አትደንግጥ፣ አበረታሃለሁ፣ እረዳሃለሁ፣ በጽድቄ ቀኝ ደግፌ እይዝሃለሁ። የሚቆጡ ሁሉ ያፍራሉ፣ በአንተ ላይ የሚነሱ ሁሉ ከኔ የተነሳ ይወድቃሉ ለሚለው ጌታ ሬዳይት ለበሮ ዳባጃዲያ በአንቺ ላይ የወጣ ከኔ የተነሳ ሪሞ ላይ ለባዲያ ከአንተ ጋር ይዋጋሉ፣ ግን ለማዳኑ ከአንተ ጋር ነኝና አሸንፎም ይላል የሰራዊት ጌታ እግዚአብሔር። እኔ ለማዳን ለፈውስ ከአንተ ጋር ነኝ። ሚራባዶር ሞጆዶር በክላዶር ቦጃዲያ እስኪ ለጌታ በልልታ በጭብጨባ ከፍልሰቱ ሃሌሉያ እንጸልያለን። በቤተ ክርስቲያን ወገኖች እኩል ቃል እንደምናካፍለው እንጸልያለን። ሃሌሉያ እግዚአብሔር እዚህ ቦታ አለ። ይህ እግዚአብሔር ቤት ነው አለ። ክብር ለጌታ። ይህ እግዚአብሔር የሚገኝበት ቦታ ነው አለ። ፈውስ የሚሆንበት ቦታ ነው። ታምራት የሚሆንበት ቦታ ነው አለ። ሬባ ግሎራዲያ እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ድና ቀረች አለ። ሃሌሉያ ክብር ለጌታ ይሁን። እንቀጥላለን ጸሎቱ። ራባዶር ባጃዲ አርባጅ ድምፃችሁን አሰሙ። ሃሌሉያ 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 የክብር ጌታ የክብር ንጉሥ ና የእኛ አባት ሃሌሉያ ሪባዶር ባጃድ በግርማዊነትና በልዕልናህና ጌታ ሆይ በሁሉን ቻይነትና ጌታ ሆይ
ረባጀ ለሰው የማይቻል ለአንተ ለእግዚአብሔር ይቻላል ተብሎ እንደጻፈ ጉዳዮቻችንን በፊት እናቀርባለን። ዛሬ የዘላለም አባት የወንዶች ልጆቼ የሴቶች ልጆቼ እንባ ለዘላለም ይታበስ። ጌታ ለዘላለም ይታበስ። የቤተ ክርስቲያናችን የቅዱሳን እንባ ይታበስ። የራባዶር ባግላሪያዶ ሼራይ ደግለባዶር ባግለባዶራ ሃሌሉያ። ክብር ለጌታ ይሁን። ተሜው እንደዚህ ይመጣል። እኔ ጸልይላችኋለሁ። መንፈስ ቅዱስ ስላለ ምን ማድረግ አልችልም። ተሜ እዚህ በእንትን በቃ ኦልሬዲ ጌታ ሲመጣ ጌታ ይባርክ። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። አመንኩ ስለዚህም ተናገርኩ ይላል። ምንም አይነት ቀንበር ቢኖር ያምናለው ይሰበራል። እስራት ቢኖር ይቆረጣል። ጥያቄ ቢሆን ይመለሳል። ዛሬ እግዚአብሔር ሃሌሉያ ሪባዶር ባጃኔም በጌታ ፊት ነኝ። ስለዚህ ጌታ ታምር ያደርጋል። የምታስታውሱት ቀን ነው የሚሆነው። ክብር ለኢየሱስ ይሁንለት። ሃሌሉያ 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 ሪባዶር ባጃ ደርባ ካባዛ ደርባ ጃዲያ ሪግላባዶር ባጆ ደርባ ግላባዶር ባጃዲያ ኔራባዶር ባጃዲያ ታውቃላችሁ። አታፍሪምና አትፍሪ ነው የሚለው። ይሄ የተስፋ ቃል አንድ ነገር ንገራል። ለዛ ዘመን ብቻ የተሰጣል። በፍጹም ዘላለም የሚሰራ አታፍሪምና አትፍሪም። አንድ ጊዜ በከባድ ፈተና ውስጥ ነበርኩና ጌታ የተሰጠኝ አታፍሪምና አትፍሪ አትዋረጂምና አትደንግጪ እኔ ነኝ ፈጣሪሽ ባልሽ እኔ ነኝ ኦን ማደርግሽ ስሙም የሰራዊት ጌታ እግዚአብሔር ይባላል። ክብር ለኢየሱስ። ለጥቂት ጊዜ የተተወች የተመሳጨች መስለሽ ነበር። ነገር ግን ሃሌሉያ በታላቅ ቅጽበት እንደገና እሰበስብሻለሁ ይላል የሰራዊት ጌታ እግዚአብሔር። ሃሌሉያ ሃሌሉያ። በአንቺ ላይ የሚቆጡ ሁሉ ያፍራሉ ነው የሚለው። መነጋገሪያ ያደርጋቸዋል። እግዚአብሔር በእናንተ ላይ ስለወጣ መነጋገሪያ ነው። አሜን አሜን ትላላችሁ። እስኪ ሚያምን እስኪ ለጌታ ክብር ይሰጥ። እመኑ ወገኖች፣ ከስሜት በላይ የሆነ አምላካችን እየተናገረን ነበር። ሙሴ ክብርህን አሳየኛል እንደውም አልጠገቡም አንተን ማየት ፈልጋለሁ አለ። አይ ያው ሙሉ ክብሬን አይተህ በሕይወት መኖር አትችልም፣ ጀርባዬን አሳያለሁ አለ። ግን አልረካም። ይገርማቸዋል ጌታ ወገኖቼ። እኛ ማነው በመጋረጃ በማይገለጥ ፊት የጌታን ክብር እንደ መስታወት እያብለጨለጭ መንፈስ ከሚሆን ጌታ ጋር እንደሚደረግ ከክብር ወደ ክብር እንወጣለን። ክብር ለጌታ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። አሁን የምታደርጉልኝ ከመጀመሪያው ወንበር ጀምሮ ወደዚህ ትወጣላችሁ። ሌላው ይጸልይ፣ ወደዚህ ትወጣላችሁ፣ ከፊት ትሆናላችሁ። መደዳ ነው ታዲያ የምትሆኑልኝ ከመጀመሪያው መደዳ። በቃ እግዚአብሔር ይባረክ። የምትችሉ ማለት ነው ትወጣላችሁ። ወንድማችን ተሜ ያስመልካል፣ ይቀጥላል። እኔ ግን ገጻ ታደርጋላችሁ። እግዚአብሔር ተናግሮኛል። አሜን። ለተናገረኝ ጌታ ደግሞ ሪስፖንድ ማድረግ አለብኝ። ዝም ብዬ በእምነት ማለት ነው ዝም ብዬ ነው ምንጭ ነው ዘይቱን አድርጌ፣ ግን ሌላው የእናንተ ነው ማመንና መቀበል። እግዚአብሔር ስራ ላይ ነው ያለው። ክብር ለኢየሱስ ይሁን። ሃሌሉያ። ሪቦደር ባጃዲያ የቤተ ክርስቲያን ሽማግሌዎች ተረዱኛላችሁ። ሪባዶር ባጃዳር ባጃዲያ አልሆንም ባላችሁበት ነገር ሁሉ ላይ ጌታ ይገለጣል። ጌታ ይመጣል። ጌታ ያስደንቀናል። ጌታ ነገሮችን ይለውጣል። ሪቦደር ባጃዲያ ሚራባዶር ባጃዳር ባጃዲያ እግዚአብሔር